Danawit name. Bro, please stop fucking around. Okay. Now serious. በደንብ በስነ ስርዓት እንግባ። ሰላም እንዴት ናችሁ? እንኳን ወደ ቻናሌ በደህና መጣችሁ። ይሄ እንግዲህ ሁለተኛው ቪዲዮአችን ነው የሚሆነው so far. ትላንትና ወይም በመጀመሪያው ቪዲዮ ስለ ትሬዲንግ ምንድነው የሚለውን ነገር አይተናል። የትሬዲንግ ጥቅሙንም አይተናል እና ታይፕስ ኦፍ ማርኬት ብለን የገበያ አይነቶችንም ከፍለን አይተናል። በዛሬው ቪዲዮ ደግሞ ሞር ዲፕሊ ገብተን ፎሬክስ ምንድን ነው የሚለው ነገርና እንዴት እንደሚሰራ ማነው ፓርቲሲፔት የሚያደርገው ከረንሲዎች እንዴት ነው ትሬድ የሚደረጉት ስንት አይነት የከረንሲ አይነት አለ የሚለውን በዛሬው ቪዲዮ እናያለን ማለት ነው። So without further ado, let's get right into it. ቀጥታ ወደ ገደለው ነው። So እንግዲህ what is forex የመጀመሪያው ቶፒካችን ነው የሚሆነው። So በትላንትናው ቪዲዮ I hope የተወሰነ ኖሃው ሰጥቻችኋለሁ ብዬ አስባለሁ ስለ ታይፕስ ኦፍ ማርኬት ስናወራ። ፎሬክስ ማለት አብሪቪዬሽን ነው ወይም ይሄ ባጭሩ የተጻፈ ቃል ሲሆን ፎሬን ኤክስቼንጅ ማለት ነው ስተነትኑ። ፎሬን ኤክስቼንጅ ምን ማለት ነው? የውጭ ምንዛሬ ማለት ነው። ፎሬክስ ማርኬት ሲባል የውጭ ምንዛሬ ገበያ ማለት ነው። ቤዚክሊ ከረንሲዎች፣ ከረንሲ ማለት የሀገራቶች ገንዘብ ማለት ነው። ለምሳሌ የኢትዮጵያ ከረንሲ ብር ነው አይደለም የሚባለው ወይም ኢቲቢ ይባላል ሲጻፍ። የኢትዮጵያ ከረንሲ ኢቲቢ ነው። የሌላ ሀገር ከረንሲዎች የሚሸጡበትና የሚገዙበት የገበያ አይነት ነው ማለት ነው። ባይ ፋር እስካሁን ካየናቸው የገበያ አይነቶች ማለት ስለ የክሪፕቶ የገበያ አይነት አይተናል፣ የስታክ አይተናል፣ የኮሞዲቲ አይተናል፣ ያላየነው ቦንድ የመሳሰሉት ብዙ የገበያ አይነቶች አሉ። እዚህ ጋር ግር ካላችሁ ያው ሜክ ሹር መጀመሪያ ያንን ቪዲዮ እንደምታዩት በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ካላያችሁትም ሂዱ ያንን አይታችሁት ኑና ወደዚህ ቪዲዮ ተመለሱ። ብቻ ግን ያንን ቪዲዮ አይታችሁ ከሆነ የመጣችሁት ካየናቸው ማርኬቶች ውስጥ ሁሉ the largest ትልቁ እና ሞስት ሊኩዊዲቲም ባለፈው ቪዲዮ አይተናል። just briefly እዚህ ጋር ለመድገም ሊኩዊዲቲ ማለት ኢዝሊ ገንዘቡን ዊዝድሮ ማድረግ ቀጥታ አንድ አሴት ሊኩዊድ ነው ሲባል በቃ ወዲያውኑ ሽጣችሁ ካሽ መያዝ የምትችሉበት አይነት ሲሆን ነው ሊኩዊድ የሚባለው። ስለዚህ the largest ትልቁ ከሁሉ ማርኬቶች እና ሞስት ሊኩዊድ የሆነው ፋይናንሻል ማርኬት ነው ማለት ነው በአለማችን ላይ እስካሁን ማለት ነው። እና በቀንም over $7 trillion ዴይሊ ትሬድ ይደረጋል ተብሎ ይታሰባል። Imagine you guys how big this number is. $7 trillion ማለት who is it? Elon Musk ነው አይደል? Currently the world's richest man ተብሎ የተያዘው እና I think እሱ ራሱ $400 billion በላይ የሚበልጥ አይመስለኝም ያለው ኔትወርት ማለት ነው። እዚህ ጋር ግን የእሱን 14 ምናምን እጥፍ ገንዘብ yearly አይደለም ወይም monthly አይደለም ዴይሊ ነው በማርኬት ውስጥ circulate የሚያደርገው። So you can imagine how big this market is. በጣም ትልቅ it's just like the ocean በጣም ትልቅ የሆነ ማርኬት ነው ማለት ነው። እንግዲህ ያው ይሄ ጥናቱ የተደረገው more specific መሆን ከፈለጋችሁ 2023 ላይ ነው። አሁን በተወሰነ ደረጃም ሊቀንስ ይችላል ሊጨምርም ይችላል ማለት ነው። more recent የሆነ ዳታ ስላላገኘው ነው ፊክስድ የሆነ። ኦኬ እንዴት ነው የሚሰራው ካልን እንግዲህ ከረንሲዎች ትሬድ የሚደረጉት in pairs ወይም በጥምር ወይም ጥንድ ሆኖ ነው። አንድ ከረንሲ ብቻውን ወጥቶ ትሬድ አይደረግም። ሌላ ተቀናቃኝ ያስፈልገዋል። ልክ እንዴት ነው ነው UFC ወይም ፋይቲንግ የምታዩ ከሆነ አንደኛው ሰው ከአንደኛው ሰው ጋር ነው አይደለ ተጣልቶ የሚያሸንፈው። እዚህ ጋርም ስትመጡ ከረንሲውን ከከረንሲ ነው የምታወዳደሩት ማለት ነው። ብዙ ጊዜ አሁን this is major currency pair ይባላል። እሱንም እናየዋለን በዚህ ቪዲዮ። እዚህ ጋር እንደምታዩት EUR/USD ይላል አይደለ? ምን ማለት ፈልገው ነው? EUR ማለት ያው ዩሮ ሲጻፍ EUR ተብሎ ነው የሚጻፈው። USD ደግሞ ማለት US ዶላር ማለት ነው። እዚህ ጋር euro/US ዶላር ዩሮን ከዩኤስ ዶላር ጋር ኮምፔር እያደረግን ነው ማለት ነው። እዚህ ጋር ሰከንድ ኤግዛምፕል GBP/JPY GBP ማለት ምን ማለት ነው? ብሪቲሽ ፓውንድ ነው። JPY ማለት ደግሞ ጃፓኒዝ የን ነው ማለት ነው። እንደዚህ ነው ትሬድ የሚደረጉት። አንድ ከረንሲ ብቻውን ትሬድ አይደረግም። ሁሌም ቢሆን አብሮት ሌላ ጥምር ከረንሲ ያስፈልገዋል ማለት ነው።
ስለዚህ አንደኛውን ከረንሲ እናንተ ባይ ስትሉ ሌላኛውን ከረንሲ ምን እያደረጋችሁት ነው? እየሸጣችሁት ነው። ለምሳሌ ዩሮን ባይ ማለት አሁን ለምሳሌ በዚህ ኬስ ዩሮን ባይ አላችሁ ማለት አይ ዩሮ ሞር ከዩኤስዲ በላይ ስትሮንግ ይሆናል የሚል ፐርስፔክቲቭ ወይም አይዲያ ሲኖራችሁ ነው ዩሮን ባይ የምትሉት ማለት ነው። ሶ ባይ ዲፎልት ዩሮን ባይ አላችሁ ማለት ዩኤስዲን ሴል እያላችሁ ነው። ወይም ዩሮን ሰፖርት እያደረጋችሁ ይሄኛውን ደግሞ ሰፖርት እያደረጋችሁ አይደለም ማለት ነው። ሶ ዩሮ ዩኤስዲን ይበልጧል እያላችሁ ለዩሮ እያገዛችሁ ነው። ሴል ስትሉ ደግሞ ዩኤስዲን ሰፖርት እያደረጋችሁ ዩሮን እያጣጣላችሁ ነው ማለት ነው። ስለዚህ ሴል ምን እያላችሁ ነው? አይ የዩሮ ዋጋ ይወርዳል፣ አስ ሪዛልት ዩኤስዲ ያሸንፈዋል እያላችሁ ነው። ባይ ስትሉ ደግሞ የዩሮ ዋጋ ይጨምራል፣ ሶ አስ ሪዛልት ዩኤስዲን ያሸንፈዋል እያላችሁ ነው። አስ ሲምፕል አስ በቃ በቀላሉ አስቀምጥልን ካላችሁ ማለት ነው። ግን ኢትስ ኦኬ አሁንም ትንሽ ግር ካላችሁ ይገባችኋል። እስኪ በጣም ቀላል የሆነ ነገር ነው። ሶ በቀን ከ7 ትሪሊየን ዶላር በላይ ሰርኩሌት ያደርጋል ብያችኋል አይደል? ሶ ይሄ ሁላ ገንዘብ ከየት መጣ ብላችሁ ልጠይቁ ትችላላችሁ። ሶ ለዛ ነው ማን ነው ፓርቲሲፔት የሚያደርገው እዚህ ማርኬት ውስጥ የሚለውን ነገር ማወቅ ያለብን። ሶ የመጀመሪያው ባንኮችና ሴንትራል ባንክ የምንለው እዚህ ማርኬት ውስጥ ባንኮችና ሴንትራል ባንክ የምንለው እዚህ ማርኬት ውስጥ ይሳተፋሉ። which is ባንክ ማለት just ባንክ ኦፍ አሜሪካ like ኖርማል ባንኮች ማለት ነው። ሴንትራል ባንክስ ማለት ደግሞ like አሁን ለምሳሌ የአሜሪካ ሴንትራል ባንክ ፌድ ይባላል። so it's just like የኢትዮጵያ ደግሞ አሁን ብሔራዊ ባንክ የሚባለው አለ አይደል? የባንኮች የበላይ ይሄ ኢንፍሌሽን ዲፍሌሽን ኮንትሮል የሚያደርገው ኢንትረስት ሬት ኮንትሮል የሚያደርገው መኒ ፕሪንት የሚያደርገው ሴንትራል ባንክ ይባላሉ። ሶ እነዚህ ተቋማት ትሬድ ያደርጋሉ። ኮርፖሬሽንስ የምንላቸው ትላልቅ ፋይናንሻል ኮርፖሬሽኖች እነሱም ትሬድ ያደርጋሉ። ሄጅ ፈንድ የምንላቸው ካምፓኒዎች ሄጅ ፈንድ ደግሞ እንዴት መሰላችሁ የሚሰሩት በስራቸው በጣም ሀብታም የሆኑ ትላልቅ ኢንቨስተሮች ይኖሯቸዋል። ሶ እነዛን ኢንቨስተሮች ኮንቨንስ በማድረግ በማሳመን የነዛን ኢንቨስተሮች ፈንድ ይቀበሉና በዛ ገንዘብ ትሬድ ያደርጋሉ። ሶ ለነ ኢንቨስተሮቹ ደግሞ ያው ፐርሰንቴጅ የሆነ ሪተርን ይሰጧቸዋል ማለት ነው። ያው ፐርሰንቴጁ ይለያያል። ብቻ አይዲያው እንዲገባችሁ ሄጅ ፋንድ ማኔጀር የሚባሉ አሉ which is የነዛን ሀብታም ኢንቨስተሮች ገንዘብ ማኔጅ የሚያደርጉ ሰዎች ናቸው። ሶ ሄጅ ፋንድስ ላይክ ብላክ ሮክ ምናምን የመሳሰሉት የሚታወቁ አሉና እነሱም ትሬድ ያደርጋሉ። ሌላኛው ሪቴል ትሬደርስ የምንላቸው ወይም በጣም ትንሽ ፖርሽን የሚይዙት እንደኛ አይነት ያሉ ትሬደሮች እንደኛ አይነት ስንል ላይክ ስሞል አማውንት ኦፍ ማኒ ትሬድ የሚያደርጉ ትሬደሮች ሪቴል ይባላሉ ማለት ነው። ስሞል አማውንት ስል ነሰሰሪሊ ስሞል ነው እያልኩ አይደለም። ኢቨን $1 ሚሊዮን ወርድ የሚያደርግ ፖዚሽን እየከፈታችሁ ስቲል ሪቴል ልትባሉ ትችላላችሁ። ምክንያቱም 1 ሚሊዮን እና 7 ትሪሊየንን ስታነጻጽሩት ላይክ ኢትስ ጀስት ናቲንግ አይደለም። ሶ 0 ፖይንት ምናምን ፖርሽኑን ነው የምትይዙት የማርኬቱን እና ዳስ ዋይ ሪቴል ትሬደርስ የሚባለው። ሌላ ደግሞ ገቨርንመንት መንግስታትም አንዳንዴ ትሬድ ሊያደርጉ ይችላሉ ማለት ነው። ኦኬ ሰው ቅድም እንግዲህ እንደ ተባባል ነው ከረንሲዎችን ስንሸጥ ወይም ስንገዛ በጥምር ነው ብያቸዋል አይደል? ብቻቸውን አይቀመጡም። ስለዚህ አሁን ለምሳሌ እዚህ ጋር ብናይ ኢዩአር ዩኤስዲ አይደል? እነዚህ ሁለቱ አሁን ጥምር ናቸው። ሁለት የተለያዩ ሀገራት ከረንሲ ናቸው። ኢዩአር ማለት ዩሮፒያን ዩኒየን ካንትሪስ የሚጠቀሙት የከረንሲ አይነት ነው። ዩኤስዲ ደግሞ አሜሪካ የምትጠቀመው ከረንሲ ነው። ሁለቱን በአንድ ላይ አድርገን ነው። ስለዚህ ቤስ ከረንሲ የሚባለው ደፍረስ ከረንሲ ወይም በግራ በኩል ያለው የመጀመሪያው ይሄኛው ከረንሲ ስም አለው። ስሙ ምን ይባላል? ቤዝ ከረንሲ ተብሎ ይጠራል ማለት ነው። ከዛ ሁለተኛው ወይም መጨረሻ ላይ የሚመጣው ከረንሲ ደግሞ ኮት ከረንሲ ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር እንምጣና በዚህኛው ከረንሲ ፔር ውስጥ አሁን ቤዝ ከረንሲ የሚባለው የቱ ነው ብላችሁ የትኛው ነው? ጂቢፒ ማለት ነው። ቤዝ ከረንሲ ምን ማለት ነው? መጀመሪያ ያለው የከረንሲ አይነት ማለት ነው። ወይም ከረንሲ የከረንሲ አይነት ሳይሆን መጀመሪያ ያለው ከረንሲ ሶሪ። ኮት ከረንሲ የሚባለው ደግሞ ሁለተኛ ላይ የሚመጣው ከረንሲ ማለት ነው። በአጭሩ ቤዝ ከረንሲ ምን ማለት ነው? ዘ ፈርስት ከረንሲ ነው በጥንድ ውስጥ ያለው። ኮት ከረንሲ የሚባለው ደግሞ ሁለተኛ ያለው ከረንሲ ነው ማለት ነው በጥምር ውስጥ። ላይክ ቅድም እንደነገርኳችሁ ቤዝ ከረንሲውን ላይክ ባይ ስትሉ ኮት ከረንሲውን ሴል እያላችሁ ነው። ኮት ከረንሲውን ደግሞ ሴል ስትሉ
ቤዝ ከረንሲውን ባይ እያላችሁ ነው ማለት ነው። ሶ እዚህ ጋር ለምሳሌ EURUSD ብሎ እንደዚህ ይጻፋል። EURUSD ኢኳል ሲልና 1.1200 ምን ለማለት ፈልጎ ነው? አንድ ዩሮ ኢን ዩኤስዲ ኮንቨርት ማድረግ ብትፈልጉ ዋጋው ስንት ነው እያላችሁ ነው? 1.12 ዶላር ነው እያላችሁ ነው። ስለዚህ አንድ ዩሮ ይህንን ያህል ዶላር ኮንቨርት ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አንድ ዩሮ 1.12 ዶላር ነው ማለት ነው። እዚህ ጋር ለምሳሌ GBP USD ብሎ 1.30 ይላል አይደለ? ይሄኛው ላይክ አስክ ፕራይስ እና ቢድ ፕራይስ እሱንም በሌላ ቪዲዮ እንመጣበታለን። ጀስት ለአሁኑ ኢግኖር አድርጉት እሺ። ሶ ጀስት እቺን ቁጥር ብቻ እንጠቀመት ለአሁኑ። ሶ ሌትስ ሴይ GBP USD ብሎ ይህንን ቁጥር ብቻ አሳየን እዚህ ጋር እንዳሳየን። ሶ ምን እያለ ነው? አንድ ፓውንድ ምን ያህል ዶላር ነው እያለን ነው? 1.30 ዶላር ነው እያለን ነው ማለት ነው። ሶ በአጭሩ እዚህ ጋር እንደነገርኳችሁ ባይ ካላችሁ you are buying euro ወይም like ባይ ስትሉ ቤዝ ከረንሲውን ባይ ያላችሁ ኮት ከረንሲውን ሴል እያላችሁ ነው። ቤዝ ከረንሲው ማን ነው? ዩሮ ነው አይደለ? ኮት ከረንሲው ደግሞ ዶላር ነው ማለት ነው። ሴል ስትሉ ደግሞ ቤዝ ከረንሲውን ሴል እያደረጋችሁ ነገር ግን ኮት ከረንሲው ባይ እያላችሁ ነው። ሶ ቤዝ ከረንሲው ማን ነው? ዩሮን ሴል እያላችሁ ነው። ኮት ከረንሲው ደግሞ ዶላር ነው። ስለዚህ እሱን ባይ እያላችሁ ነው ማለት ነው። ሶ በተቻለ መጠን ላይክ ዶንት ሜክ ኢት ኮምፕሊኬትድ፣ አታወሳስቡት። ቀለል አድርጋችሁ እንትን በሉት። ላይክ ካወሳሰባችሁት ይከብድባችኋል። ቀለል ካረጋችሁት ይቀላል እና ትንሽ ግር ካላችሁ ኢትስ ኦኬ፣ ቪዲዮውን ተመልሳችሁ ይዩት። ያን ያህል ትልቅ ነገር አይደለም እና ገና ከሆኑ እንዳይሰለቻችሁ። ላይክ ይሄ በጣም ቤዚክ የሆነ ነገር ነው ዩ ኖ ላይክ ወደፊት እንደውም ከተወሰነ ጊዜ በኋላ ስለነዚህ አይነት ነገሮች ይሄ ማለት ያው ጀስት ቤዚክ ስለሆነ እንድታቁት ስለፈለግኩ ነው እንጂ ያን ያህል ኢቭን አፌክት የሚያደርጋችሁ እውቀት አይደለም። ሶ ላይክ ሞር ኤክስፒሪየንስድ አድቫንስ ስትሆኑ we don't give a fuck about this thing ማለት ነው እኛ እውነቱን ለመናገር። ግን እዚህ ጋር እናንተ ማወቅ ስላለባችሁ ነው እዚህ ጋር መጥቼ ምነግራችሁ ማለት ጀስት አይዲያው ብቻ ይግባችሁ። ያን ያህል አፌክት የሚያደርግ ነገር አይደለም። ኦኬ ሶ ቤዝ ከረንሲ እና ኮት ከረንሲን ካየን በኋላ ደግሞ የከረንሲ ፔሮችን አይነቶች በሶስት እንከፍላቸዋለን ማለት ነው። ለምሳሌ ሰውን በሁለት እንደምንከፍለው ነው። ሰውን ራሱ በሶስት ነው የምንከፍለው፣ በአራት ሀብታም አለ፣ መካከለኛ አለ፣ ደሃ አለ፣ ከዛ የደሃ ደሃ አለ አሉ። እኔ አላውቅም የደሃ ደሃ እንዴት እንደሆነ አላውቅም። እና ከረንሲዎችንም ደግሞ እንደዛው በሶስት እንከፍላቸዋለን። ሶ ሜጀር የምንላቸው ሀብታም ብላችሁ ያዙት፣ ማይነር ደግሞ መካከለኛ፣ ኤግዞቲክ ደሃ በሚል ያዙትና ጀስት ላስረዳችሁ። ሜጀር ከረንሲ ፔር የሚባሉት በጣም ብዙ ትሬድ የሚያደርጋቸው በአለማችን ላይ ብዙ ትሬደሮች ትሬድ የሚያደርጓቸው የከረንሲ አይነቶች ናቸው። ላይክ ሞስት ትሬደርስ ፕሪፈር ቱ ትሬድ ሜጀር ፔርስ ማለት ነው። እና ሁሌም ቢሆን ሜጀር ከረንሲ ፔሮች የምንላቸው በጥምራቸው ወይም በጥንዳቸው ውስጥ ምን አለ? ዩኤስዲ አለ ወይም የአሜሪካ ዶላር ሁሌም ቢሆን በኮምቢኔሽን ውስጥ አለ ማለት ነው። ስለዚህ ሜጀር ከረንሲ ፔር የምንላቸው 7 ናቸው። እነሱም ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ዩኤስዲ ጄፒዋይ፣ ዩኤስዲ ሲኤችኤፍ፣ ዩኤስዲ ካድ፣ ኤዩዲ ዩኤስዲ፣ ኤንዜድዲ ዩኤስዲ። እነዚህ 7ቱ ምን ይባላሉ? ሜጀር ከረንሲ ፔር ይባላሉ ማለት ነው። ሶ እዚህ ጋር እቺን ትንሽ ትሪክ ልስጣችሁ። ያው ለሁሉም ኤክሰፕሽን አለው። እሺ ሶ ኢዩአር ብዙ ጊዜ እነዚህ አብሪቪዬሽኑ የሚከብዳችሁ ከሆነ the first 2 letters የሚሆኑት የሀገራቶቹ ስም ነው የሚሆነው። ከዛ ሰርድ ሌተሯ ደግሞ የሀገሪቷ ከረንሲ ነው የምትሆነው። አሁን ለምሳሌ ኢቲቢን ብንወስድ ኢቲ ምንድን ነው የሚያሳየው? ኢትዮጵያ ነው አይደለ? ቢ ደግሞ ብር ማለት ነው። ሶ ለምሳሌ ኢዩ የሚለው እዚህ ጋር ኢሮፒያን ዩኒየን ውስጥ ያሉ ሀገራቶችን ነው የሚያመላክተው። ሶ ይሄ ኤክሰፕሽኑ ነው፣ አንድ ኤክሰፕሽኑ ነው። እዚህ ጋርም ደግሞ ሲኤችኤፍ ሌላኛው ኤክሰፕሽን ነው። ለስዊስ ፍራንክ ነው ላይክ የስዊዘርላንድ ከረንሲ ፍራንክ ይባላል። ሶ ሲኤችኤፍ ተብሎ ነው የሚጻፈው። ሌሎቹ ግን አሁን ለምሳሌ ዩኤስዲን ብታዩ ዩኤስ ምንድን ነው? ዩናይትድ ስቴትስ ነው። ዲ ደግሞ ዶላር ነው። ጂፒን ብታዩ ግሬት ብሪትን ነው። ፒ ደግሞ ፓውንድ ነው። ጄፒን ብታዩ ጄፒ ምንድን ነው? ጃፓንን ነው ኢምፕላይ የሚያደርገው። ዋይ ደግሞ የን ነው ማለት ነው። ኤዩዲን ብታዩ ኤዩ ምንድን ነው? አውስትራሊያ ነው። ሶ ዲ ደግሞ ዶላር ማለት ነው። ሶ አውስትራሊያን ዶላር ማለት ነው። ሲኤዲን ብታዩ ሲኤ ምንድን ነው?
ካናዳ ነው፣ ዲ ደግሞ ዶላር ነው። ሶ ካናዲያን ዶላር ማለት ነው። ኤንዜድ ዲ ደግሞ ኒውዚላንድ ነው። ሶ ኒውዚላንድ ዶላር ማለት ነው። ሶ እቺን ትሪክ ያው መጠቀም ትችላላችሁ። the first two letters የሀገሩ ስም then the third would be the currency ማለት ነው። ሶ እንግዲህ እንደነገርኳችሁ ሜጀር የሚባሉት 7 ናቸው። ሶ እነዚህ ሁሉም አንድ ኮመን ነገር አላቸው። ምንድነው? ዩኤስዲ ሁሉም ፔር ውስጥ አለ ማለት ነው። ዩኤስዲ ከሌለ ሜጀር ሊባል አይችልም። ሶ ለምንድን ነው ሜጀሮቹን ብዙ ሰዎች ትሬድ የሚያደርጓቸው ካላችሁኝ፣ አንደኛው ሃይ ሊኩዊዲቲ እንዳልኳችሁ በጣም ሃይ ሊኩዊዲቲ ያላቸው which is ብዙ ሰው ስለሆነ ፓርቲሲፔት የሚያደርገው እነዚህ ማርኬቶች ላይ ባይ ብትሉ ሴል የሚልላችሁ ሰው ታገኛላችሁ። ማለት አሁን የሆነ ነገር መግዛት ብፈልጉ የሚሸጥላችሁ ትሬደር ሌላ ቦታ ላይ አለ ማለት ነው። ሴልም ብትሉ ወዲያው የሚገዛችሁ ትሬደር ታገኛላችሁ። ያው ለማታውቁት እንግዲህ ትሬዲንግ መኒ ፍሎ ነው። ሶ እናንተ ባይ ብላችሁ ለመግባት የሆነ ነገር ለመግዛት ሱቅ ሄዶ ለመግዛት ሻጭ ያስፈልጋል እንጂ ከሰማይ አይደለም እንደ መና የሚወርድላችሁ። ስለዚህ ሃይ ሊኩዊዲቲ ማለት ባጭሩ ባይ ስትሉ ሴል የሚልላችሁ ሰው ማግኘት፣ ሴል ስትሉ ደግሞ ባይ የሚልላችሁ ሰው ማግኘት ሃይ ሊኩዊዲቲ ይባላል ማለት ነው። ሶ ብዙ ሰው ትሬድ ስለሚያደርጋቸው ሃይ ሊኩዊዲቲ ያላቸው። ሌላኛው ሎ ስፕሬድ የምንለው ነው። ሶ ስፕሬድ ማለት ያው ብሮከሬጅ ላይ ስንመጣ እናየዋለን። ደላሎች አሉ በመሃል። እናንተ ለምሳሌ ቤት ለመግዛት ስትፈልጉ ወደ ደላላ ነው አይደለም የምትሄዱት። ለደላላ ሄዳችሁ ትነግራላችሁ በጀታችሁን፣ የምትፈልጉትን ቤት ደን እሱ የሚሸጥ አይነት ሰው ያመጣላችኋል። ሶ እናንተ ከተስማማችሁና ትራንዛክሽኑ ከተፈጸመ በመሃል ያደላላ ኮሚሽን ይወስዳል አይደለ? ወይም ፈርቅ ይዘባቸዋል። ሶ እዚህ ጋም ሴል ስትሉ ወይም ባይ ስትሉ ደላላችሁ ጋር ነው ያ ኦርደር የሚሄደው። ያ ደላላ ደግሞ ሴል ካላችሁ ባይ የሚል ሰው ይፈልግላችኋል፣ ባይ ካላችሁ ደግሞ ሴል የሚል ሰው ይፈልግላችኋል። ሶ ያ ትራንዛክሽን ኮምፕሊት ሲሆን ያው ለሰጣችሁ ሰርቪስ ብር ያስከፍላችኋል። ሶ ባጭሩ ስፕሬድ የሚባለው የደላላው ፈርቅ ነው ማለት ነው። ሶ ኤክስነስ ምናምን ሲባል ሰምታችሁ ከሆነ ያው እነሱ ብሮከር ናቸው ወይም ደላላ ናቸው። ወደፊት እንመጣበታለን። እሱም ራሱን የቻለ ቪዲዮ አለው። ሶ እነዚህ ከረንሲዎች ሎው የሆነ ስፕሬድ ነው ያላቸው። ማለትም ደላሎቹ ከእናንተ የሚወስድባችሁ ገንዘብ ወይም ፈርቅ ትንሽዬ ነው ማለት ነው። ከሌሎቹ ከረንሲ ፔሮች ከነ ማይነርስ እና ኤግዞቲክ ጋር ኮምፔር ስታደርጉት እዚህ ጋር ትንሽዬ ብር ነው የሚወስድባችሁ ማለት ነው። ሌላኛው ደግሞ ሞስት suitable for beginners ይላል። እንደነገርኳችሁ ኦልሬዲ እነዚህ ሀገራት ስትሮንግ የሆነ ኢኮኖሚ ስላላቸው እንግዲህ የአንድ ሀገር ከረንሲ ስትሬንግዝ ከኢኮኖሚው ጋር ከጸጥታው ጋር ይገናኛል ማለት ነው። ኮሪሌት የሚያደርግ ነገር ነው። ስለዚህ እነዚህ ኦልሬዲ ላይክ ቤዝ የሆነ ፋውንዴሽን ያላቸው ሀገራቶች ስለሆኑ ሰደን ወይም አንኤክስፔክትድ የሆነ ፕራይስ ሙቭመንቶችን አታዩም ማለት ነው። ዋር ምናምን ሲፈጠር የምታዩት ነገሮች እዚህ ላይ ስለማታዩ ለጀማሪ ትሬደሮች በጣም አሪፍ ነው። ስሙዝ የሆነ ፕራይስ አክሽን ነው ያላቸው ማለት ነው። ኦኬ፣ በመቀጠል ማይነርስ የምንላቸው ወይም በሌላ ስማቸው ክሮስስ ይባላሉ። እነዚህ የከረንሲ ፔሮች አይነቶች ደግሞ ስቲል ከረንሲዎቹ ስትሮንግ የሆነ ኢኮኖሚ ያላቸው ሀገራቶች ሆኖ ነገር ግን እነዚህ ዶላርን ኢንክሉድ አያደርጉም ማለት ነው። ዶላርን ኢንክሉድ የሚያደርጉት ሜጀር ይባላሉ። ኢቭን ሜጀር ለመባል ዶላርን ኢንክሉድ አድርገው ሌላውም ደግሞ የሌላውም ሀገር ከረንሲ ማለት ነው ሜጀር ኢኮኖሚ ያላቸው ሀገር መሆን አለበት። እዚህ ጋር ግን ስንመጣ ዶላርን ነሰሰርሊ ኢንክሉድ ማድረግ የለባቸውም። ነገር ግን ሜጀር ኢኮኖሚ ያላቸው ከረንሲዎች ወይም ሜጀር ከረንሲ ብለን ያየናቸው ሌሎቹን ኢንክሉድ ማድረግ አለባቸው ማለት ነው። ለምሳሌ ዩአር ጂፒፒ የምትወስዱ ወይም ዩሮ እና ፓውንድ፣ ዩአር ኤዩዲ ዩሮ አውስትራሊያን ዶላር፣ ስዊስ ፍራንክ ጃፓኒዝ የን፣ ኒውዚላንድ ዶላር ጃፓኒዝ የን፣ ፓውንድ ጃፓኒዝ የን፣ ፓውንድ ካናዲያን ዶላር፣ አውስትራሊያን ዶላር ከኒውዚላንድ ዶላር። እነዚህ ያው ዩኤስዲ የለባቸውማ። አስ ሪዛልት ሜጀር ልንላቸው አንችልም፣ ነገር ግን ማይነር ብለን እንጠራቸዋለን። ስቲል እነዚህ ጋር ያሉት ከረንሲዎች የእነዚህን ከረንሲ የሚጠቀሙት ሀገራት ስትሮንግ የሆነ ኢኮኖሚ ስላላቸው ማለት ነው። እነዚህን ኮምፔር ስናደርጋቸው ያው እንደ ሜጀሮቹ ሊኩዊድ አይደሉም፣ ነገር ግን አሪፍ ናቸው። ያን ያህል እጥረት የለባቸውም። ግን ኮምፔር ካደረጋችኋቸው ከነዛ ጋር አይወዳደሩም። እነዚያ ይሻላሉ። እዚህ ጋም ደላሎቻችሁ ትንሽ ከፍ ያለ ብር ሊወስድባችሁ ይችላሉ። ምክንያቱም ያው ብዙ ሰው ትሬድ ስለማያደርጋቸው በቃ ትሬድ የሚያደርጋቸው ሰው ሲገኝ ሄሊ ነው ቻርጅ የሚያደርጉት። ሌላኛው ደግሞ ያ ስቲል አክቲቭሊ ትሬድ ይደረጋሉ። ብዙ ሰው ትሬድ ያደርጋቸዋል፣ ግን ናት ነሰሰርሊ እንደ ሜጀሮቹ ኮምፔር የምታደርጓቸው ከሆነ ላይክ እንደ ሜጀሮቹ ሊሆኑ አይችሉም ማለት ነው።
ኦኬ በመጨረሻ ላስት but not least ኤግዞቲክስ የምንላቸው ናቸው። ወይም ኤግዞቲክ ከስሙ እንደምትረዱት ሊጠፉ የተቃረቡ ፔሮች ማለት ነው። እነዚህ ፔሮች ደግሞ አንድ ሜጀር ከረንሲን ኢንክሉድ ያደርጋሉ። ነገር ግን ሌላኛው from a developing or smaller economy ያለው ሀገር ነው የሚሆነው ማለት ነው። ለምሳሌ ሜጀር ከረንሲ ዩኤስዲን አያችሁት አይደለ? ወይም ዶላር ስላሽ ተደርጎ TRY ማለት ተርኪሽ ሊራ ማለት ነው። የቱርክ ከረንሲ ሊራ ይባላል። ዶላር ከሊራ ጋር ኮምባይን ሲያደርግ ምን ይባላል? ኤግዞቲክ ከረንሲ ፔር ይባላል ማለት ነው። ምክንያቱም ሜጀር ከረንሲ ነው አንደኛው። ነገር ግን ተርኪሽ ምንም አሪፍ እንኳን ብትሆን እንደነገርኳችሁ ከነ አሜሪካ፣ ከነ አውስትራሊያ፣ ኒውዚላንድ፣ ከነ ስዊዘርላንድ ጋር አትወዳደርም ኢኮኖሚዋና። እነዚህ አይነት ከረንሲ ፔሮች ኤግዞቲክ ተብለው ይጠራሉ ማለት ነው። እዚህ ጋር እንደምታዩት ዩሮና ተርኪሽ ሊራ፣ ዩኤስዲ፣ ስዊዲሽ ክሮና የመሳሰሉት እዚህ ጋር በቃ የምታያቸው ከረንሲዎች ምን ይባላሉ? ኤግዞቲክ ከረንሲ ፔርስ ይባላሉ ማለት ነው። እነዚህ ጋር በሚመጣ ጊዜ ደግሞ ሎ ሊኩዊዲቲ ነው ያላቸው which is ብዙ ትሬደርስ ትሬድ ስለማያደርጋቸው ባይ ማለት ስትፈልጉ እናንተ ለምሳሌ ፕራይሱ 10 ላይ ያለ መግዛት ፈልጋችሁ የሚሸጥላችሁ ሌላ ትሬደር ባለማግኘታችሁ ፕራይሱ 15 ላይ ባይ ልትሉ ትችላላችሁ፣ ወጥቶባችሁ ማለት ነው በማትፈልጉት ፕራይስ። that's because enough liquidity ስለሌለው ነው። enough liquidity የለውም ማለት ደግሞ ምን ማለት ነው? in other words ብዙ ትሬደር ትሬድ አያደርገውም ማለት ነው። ሌላኛው ሃይዝ ስፕሬድ እና ቮላቲሊቲ ነው ያለባችሁ። እዚህ ላይ የሚወስዱባችሁ ብሮከሮቻችሁ በቃ በጣም የሚዘገንን የሆነ ኮሚሽን ነው የሚያስከፍሏችሁ። በቃ ስፕሬዱ በጣም ሰፊ ነው ወይም የሚወስዱባችሁ ፈርቅ በጣም ትልቅ ነው የሚሆነው። ቮላቲሊቲ ማለት ደግሞ ላይክ ዋር ሀፕን ሊያደርግ ይችላል። አንኤክስፔክትድ የሆኑ ፖለቲካል ኦር ኢኮኖሚካል ኒውሶች ሊለቀቁ ይችላሉ። አስ ሪዛልት ፕራይሱ በቃ አንፕሬዲክተብል እንዲሆን ያደርጋሉ which is ለጀማሪዎች ኢቨን ለአድቫንስድ ለሆነውም ለእኛም ሱተብል አይሆንም ማለት ነው። ቮላቲሊቲ በጣም አላቸው፣ በጣም ሪስኪ ናቸው። as a result of like volatility ምን ይሆናሉ? more risky ይሆናሉ እና like sensitive ይሆናሉ ለኢኮኖሚካል ፖለቲካል ኒውሶች ማለት ነው። ባጭሩ እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። ስለ ፎሬክስ ጠለቅ ብለን አይተናል እና like ከረንሲ ፔሮች በጥንድ ነው ትሬድ የሚደረጉት የሚለውን ነገር አይተናል። መጀመሪያ ላይ ያለው ከረንሲ ቤስ ከረንሲ ይባላል። ሁለተኛ ላይ ያለው ምን ይባላል? እየጠበኩ ያ ኮት ከረንሲ ይባላል። and then ከፍለን አይተናል የከረንሲ አይነቶችን ሜጀር፣ ማይነር እና ኤክሶቲክ ወይም ማይነር ደግሞ በሌላ ስማቸው ክሮስስ ብለን። ለዛሬ አይ ቲንክ ይበቃችኋል። ብዙም ኢንፎርሜሽን መስጠት አልፈልግም። እንደነገርኳችሁ ግር ያላችሁ ነገር ካለ ያው ተመልሳችሁ ቪዲዮን ደጋግማችሁ እዩት። ሌላ ምንም ከባድ ነገር የለውም። it's just like በጣም ማተር የሚያደርግም ኢንፎርሜሽን አይደለም። ቢ ሆነስት just ቤዚኩን ማወቅ ስላለባችሁ ነው። just ቀለል አድርጋችሁ ውሰዱት። ይመቻችሁ። መልካም ጊዜ